አመሰግናለሁ እድሉን ስለሰጠኝ። ከዚህ በፊትም ገብቼ ጠይቄክ ምናምን አንዳንድ ነገሮች ነበር፣ ግን ትንሽ ቆይቷል እና በምታስተላልፋቸው ትምህርቶች እና በጣም ብዙ ተለውጫለሁ። እግዚአብሔር ደግሞ በጣም ረድቶኛል። ከዚህ በፊትም ጠይቄ ካንተን ዩቲዩብ ላይ ገብተሽ አንዳንድ ትምህርቶችን ተከታታይ ያስተማርኩት አለ ምናምን ብለኸኝ ሙሉን ተከታትየው እያስተማርከኝን መጽሐፍ ቅዱሴንም እያነበብኩኝ እውነት ጌታ በጣም ረድቶኝ እንደውም መስካሪ ሁላ አድርጎኛልና እግዚአብሔር ይመስገን ስለገለጠልኝ፣ ራሱንም ስለገለጠልኝ። እግዚአብሔር ለመወዳቸው ራሴን እገልጥላቸዋለሁን ስላለ እውነት እኔ እንጃ በታላቅ ሞገስ አስቦኛል። ጌታ ይመስገን። አንተንም እግዚአብሔር ይባርክክ። ለሱ የተመረጥክ ምርጥ ዕቃ እንዲያደርግህ ሁሌም አስባለሁ። መጽሐፍ ቅዱስ የማይለውን ነው ያልከው ስላልከኝ የትኛውን ጥቅስ ጠቅሼ ነው የማይለውን ያልኩት? የሚለውን ያልኩት ከአብ የሚወጣ ነው አልክ። ታዲያ ከአብ የሚወጣ የሚል መጽሐፍ ቅዱስ ላይ ካለ እኔ ደግሞ ከአብ የማይወጣ ልበለው? ምን ልበለው? እኔ ስህተት ነው ያልኩት ከአብ ውስጥ የሚወጣ የሚለውን። ከአብ የሚወጣ የሚለውን እንስማማለን፣ ግን ውስጥ የሚለውን ቃል ስትጠቀም ስለነበር እኔ አብ ወይም ደግሞ እግዚአብሔር ውስጥና ውጭ አለው ወይ? እግዚአብሔር ውስጡ ይሄ ነው ውጩ ይሄ ነው፣ ከሱ ውስጥ የሚወጣ ከሱ ውጭ ያለ ነገር ተብሎ የሚባል ነገር አለ ወይ? እኔ ጥያቄ እሺ ሻሎም፣ እንኳን ደህና መጣሽ ወይ ደህና መጣ። አሜን አሜን። ጌታ ይባርክ። እንኳን ደህና ቆየኸኝ። እሺ አመሰግናለሁ እድሉን ስለሰጠኝ። ከዚህ በፊትም ገብቼ ጠይቄክ ምናምን አንዳንድ ነገሮች ነበር፣ ግን ትንሽ ቆይቷል እሺ እና በምታስተላልፋቸው ትምህርቶች እና በጣም ብዙ ተለውጫለሁ። እግዚአብሔር ደግሞ በጣም ረድቶኛል እና ይሄን እድል ስላገኘው ደስ ብሎኛል። እኔ ብዙ ጊዜ አግኝቼ ማመስገን የምፈልገው ሰው ነበረ እና በጣም ተለውጬበታለሁኝ። በጣም ከዚህ በፊትም ጠይቄ ካንተን ዩቲዩብ ላይ ገብተሽ አንዳንድ ትምህርቶችን ተከታታይ ያስተማርኩት አለ ምናምን ብለኸኝ ሙሉን ተከታትየው እያስተማርከኝን መጽሐፍ ቅዱሴንም እያነበብኩኝ እውነት ጌታ በጣም ረድቶኝ እንደውም መስካሪ ሁላ አድርጎኛልና እግዚአብሔር ይመስገን ስለገለጠልኝ፣ ራሱንም ስለገለጠልኝ። እግዚአብሔር ለመወዳቸው ራሴን እገልጥላቸዋለሁን ስላለ እውነት እኔ እንጃ በታላቅ ሞገስ አስቦኛል። ጌታ ይመስገን። አንተንም እግዚአብሔር ይባርክክ። ለሱ የተመረጥክ ምርጥ ዕቃ እንዲያደርግህ ሁሌም አስባለሁ። ጌታ ኢየሱስ ከዚህ በላይ ጸጋውን ያብዛልክ እላለሁ። አመሰግናለሁ። እሺ ሻሎም፣ በጣም ነው የማመሰግነው። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ይህንን ደግሞ እድልም የሰጠሽ ይህንን ነገር ደግሞ ያበራልሽ። ቅድም አንቺ እንዳልሽው ደግሞ ወዳቸው ራሴን እገልጣለሁ ያለ እሱ ነው እና ክብርም ምስጋናም ለእሱ ይሆንለት። በጣም ነው የማመሰግነው። አሜን 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 አሜን። አንተንም ከዚህ በላይ ጸጋውን ያብዛልክ እላለሁ። ብዙ ነፍሳት እንደሚመጡ እና የተለያዩ ነገሮች ቢኖርም እሱን ተቋቁመት በኃይል እንድሰራበት ፈልጋለሁ ይሄን ሚዲያ እና አመሰግናለሁ። እኔም ስላተረፍኩበት ነው እንዲምልክ። አሜን አሜን። እሺ እግዚአብሔር ይስጥልኝ። እሺ አሜን አሜን። እሺ ሻሎምን እናመሰግናለን። እግዚአብሔር ስለረዳት ይህንን እውነትም ስለገለጠላት ክብር ለጌታ ለኢየሱስ ይሁን። እሺ ሌሎች ሰዎች እንዳላችሁ አውቃለሁና እድል ልስጣችሁ። እግዚአብሔር ይመስገን። መታችሁ ከሆነ እንዳያልፋችሁ ማለት ነው። እሺ ወይም በውስጥ ጻፉልኝ። እነማን እንደሆናችሁ አላወቅኩም። እኔ ግን ሰዎች እንዳላችሁ መልእክት ደርሶኛል። እግዚአብሔር ይመስገን። እንትናችሁን ግን አላውቀውም። ኒካችሁን ስለማላውቀው
ስትገቡ ብቻ ነው። ዝም ብዬ እኔ እድል ነው የምሰጠው ለሁሉም እዚህ ላለው። ከዛ መካከል ለማመስገን እግዚአብሔርን ለማክበር የመጣችሁ ሰላም ቤኪ፣ ሰላም ነው? እግዚአብሔር ይመስገን። ይሰማል አይደል? ድምጼ ይሰማል። ጥያቄ ነበረኝ። እችላለሁ አይደል? ይቻላል። ቀደም ሲል ሳካፍል ነበርክ፣ ስትከታተል ነበረ? አዎ፣ የተወሰነ ፓርት ላይ ነበር፣ ሙሉ ለሙሉ ባልኖርም። እሺ፣ እዛ ላይ ጥያቄ አለ ወይም ደግሞ እንደ እግዚአብሔር ቃል ያልሆነ ነገር አለ፣ መጽሐፍ ቅዱስ ውስጥ ያልተጻፈ ነገር ጠቅሰሃል የምትለኝ ነገር አለ? አዎ፣ እዛ ላይ ጥያቄ አለኝ፣ ልጠይቅ። እሺ፣ የትኛውን ሐሳብ ነው መጽሐፍ ቅዱስ የማይለውን የጠቀስኩት? ከእግዚአብሔር ውስጥ የሚወጣ ብለህ ነበረ። መንፈስ ቅዱስን በተደጋጋሚ ከእግዚአብሔር ውስጥ የሚወጣ ብለኸኝ ነበር። ከእግዚአብሔር ውስጥ የሚወጣ የትኛው ጥቅስ ላይ ነው እንደሱ ያልኩት? ጥቅስ ሳይሆን እያስተማርክ መሀል ላይ ከእግዚአብሔር ውስጥ የሚወጣ መንፈስ ነው እንጂ ሌላ መንፈስ አይደለም፣ ከእግዚአብሔር ውስጥ የሚወጣ ነው እያልክ በተደጋጋሚ ስትል ነበር። ምንም ጥቅስ አልጠቅስ ጥቅስ ምንም አልጠቀስክም ማለት ሳይሆን ይሄን ስትል እንትን አላልክም። ምንድነው አልጠቀስክም ማለት ሳይሆን የትኛውን ጥቅስ ነው ማለት? ጥቅስ ጠቅሼ ጥቅሱ ማይለውን ነገር ብዬ ከሆነ የትኛውን ጥቅስ ነበር የጠቀስኩት? ከአብ የሚወጣ መንፈስ የሚለውን ጥቅስ መሰለኝ ያወራህ እንትን ስትል ከአብ የሚወጣ መንፈስ ነው የሚመለከላችሁ፣ ከአብ የሚወጣ የሆነ መንፈስ ምናምን እያልክ ነበር ስትጠቅስ የነበረው። የሆነ ምናምን እንዴት የሆነ ምናምን የሚባል ነገር እንዴት ይሆናል? መጠየቅ አልችልም። የግድ ጥቅሱን እዚህ ጋር ነው ብዬ ካልተናገርኩ መጠየቅ አልችልም ማለት ነው? አይ የሆነ ምናምን የሚባል ጥያቄ አለ እንዴ? የሚል ጥቅስ የለም። ከአብ የሚወጣ መንፈስ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ኦኬ፣ ስለዚህ ጥቅሱ እንደሱ ከአብ የሚወጣ መንፈስ የሚል አለ መጽሐፍ ቅዱስ ላይ ስታወራው ነበር። እሱን ጥቅስ ነው አሁን ቃል በቃል እዚህ ጋር ነው ብዬ ስላልያዝኩት ነው። የግድ ያን ጥቅስ እንትን ማለት አለብኝ እንዴ? እዚህ ጋር ነው ያለው። ምንድነው ትርፉ? ዋናው መኖሩን ካወቅን ሁለታችንም ለምን ወደ ቀጣይ አናልፍ? የማይል ጆይ መጽሐፍ ቅዱስ የማይለውን ነው ያልከው ስላልከኝ የትኛውን ጥቅስ ጠቅሼ ነው የማይለውን ያልኩት የሚለውን ነው ያልኩ። ከዛ አሁን ምን አልከኝ? አይ አለ መጽሐፍ ቅዱስ ላይ ከአብ የሚወጣ ነው አልክ። ታዲያ ከአብ የሚወጣ የሚል መጽሐፍ ቅዱስ ላይ ካለ እኔ ደግሞ ከአብ የማይወጣ ልበለው? ምን ልበለው? አሁን ከአብ የሚወጣ የሚለውን አንብቤ ከአብ የሚወጣ ነው ከማለት ፋንታ ከአብ የማይወጣ ልበለው? እንዴት ብዬ ልበለው? እኔ ስህተት ነው ያልኩት ከአብ ውስጥ የሚወጣ የሚለውን። ከአብ የሚወጣ የሚለውን እንስማማለን፣ ግን ውስጥ የሚለውን ቃል ስትጠቀም ስለነበር እኔ አብ ወይም ደግሞ እግዚአብሔር ውስጥና ውጭ አለው ወይ? እግዚአብሔር ውስጡ ይሄ ነው ውጩ ይሄ ነው፣ ከሱ ውስጥ የሚወጣ ከሱ ውጭ ያለ ነገር ተብሎ የሚባል ነገር አለ ወይ? እኔ ጥያቄ ወይ የሚወጣ ሲባል እንደ ሰዋዊ ከኛ እንደዚህ ይላል ትንፋስ እንደሚወጣ ከእግዚአብሔር ውስጥ የሚወጣ ውስጥና ውጭ ያለው እግዚአብሔር እየተደማመጠ። እሺ ምን መሰለህ አሁን ማድረግ ያለብህ አንተ ይሄ አሁን የምንነጋገረው ነገር የሚተላለፍ ነው። ኦኬ ሲተላለፍ አሁን አንተ ምክንያቱም አምጣ ብዬ ብልህ ልታሰማኝ ስለማትችል አሁን አንተ አልክ ያልከውን ነገር ታመጣውና ማምጣት እችላለሁ። ባይዚ ሰርች አድርጌ ኢሜል እሺ፣ እንግዲህ ስታመጣ ሰርች አድርጌ ማምጣት እችላለሁ። እሺ አምጣና የግድ ማምጣት አለብኝ ለመጠየቅ? አዎ አንድ ሰው ያላለው ሀሳቡ ላይ መመለስ አልችልም። አይደለም ብልሃል ነው አንድ ነገር ብልሃል አላልክም ስለሆነ ጥያቄው ያ መባሉን ታመጣና ሰርች አድርጌ ማምጣት ትችላለህ ስላልክ አሁን ማምጣት የምትችል ከሆነ አሁን እዚሁ ወደልክም እንደሱ አላደርግም ቾይ አላልኩም እያለው እያልኩ አንተ አላደርግም ብልሃል አላልኩም ካልክም እንደሱ አላደርግም አላልኩም ካልክም ችግር የለውም። ዋና እኔ ካልከውን አልኩኝ ብለህ ካስተማርከው ሰው ነው እንጂ ጥያቄ ያለብኝ
እንትን የለው አራግነት ሊቀር ይችላል። እንደሱ አናደርግም። በቃ አሁን አንድ ነገር ብለሃል ካልክ በኋላ አላልኩም ካልኩም ወደሚል ሌላ ስቴፕ አልሄድም። አምጣው እድል ልስጥህ አሁን አሰማንና በዛ ላይ እንናገራለን። ማምጣት ትችላለህ አሁን? አላልኩም ወይ ብዬዋለሁ ወይ አላልኩም፣ እንደዚህ አላልኩም ሌላ እንደዛ ያልኩ መሰለህ ብለህ ማለት ጥያቄ ወደ መሸሽ ነው እየካለ። እሺ እኔ አሁን መሸሽ ነው እየካለ እንደዚህ አሁን አሁንም ሌላ ትርፍ ቃላቶችን እግዚአብሔር ውስጥና ውጭ አለው ከውስጥ የሚወጣ ስትል ስለነበር ውስጥና ውጭ አለው። አሁን ማቅረብ ትችላለህ አትችልም? ጥቅሱን ነው የምትለኝ? አይ አሁን ሰርች አድርጌ አመጣዋለሁ ያልኩትን ሰርች አድርጌ አመጣዋለሁ ያልከውን ማሰማት ትችላለህ? ሪካርድ እያደረኩ አልነበር? ከፈለክ የዛሬ ሳምንት ይሄ ዛሬ ሪካርድ የተደረገው የዛሬ ሳምንት ይዤ እኔ ራሴ እመጣለሁ መታስገባኝ ከሆነ። ነገር ግን ጥቅሱን ከፈለክ ጥቅሱን አሁን ከፈለክ አይ ጥቅሱማ አይደለም እኮ አንተ ብለሃል ነው እኔን ያልከኝ እኮ መጽሐፉ ውስጥ የማይለውን ነገር መጽሐፉ ከአብ ይወጣ እያለ አንተ ሌላ ነገር ብለሃል ነው። ስለዚህ ያንን አምጣውና አሰምተሃል። ይኸው መጽሐፍ ቅዱሱ እንደዚህ ነው የሚለው። አንተ ግን ነው ያልከው። እንደሱ አላረግም ብያለሁ። ቾይ አንድ ነገር ሰውን ከከሰስክ በኋላ ዝም ብለህ አይሆንም። ስለዚህ ስትመጣ ይዘውና እና ይኸው መጽሐፍ ቅዱሱ እንደዚህ ነው የሚለው አሁን እንደሱ አላደርግም መስሎህ ነው እንጂ እንደዚህ አላልኩም፣ እንደዚህ ብዬ አላምንም ብትለኝ እኮ ይቀራል። አይደለም አንተ እርግጠኛ ሆነ ብለሃል ያልከኝን ነገር እኔ አላልኩም ብዬ ማስተባበል አልፈልግም። አምጣው ማን እየዋሸ እንደሆነ ያኔ እዛ ላይ ነው የምንነጋገረው። ኦኬ አሁን ዝም ብለን ጊዜያችንን ብለሃል አላልክም በሚል ነገር አናባክንም ማለት ነው። ሳምንትም ይዘው ሆና አሁንም ራሱ ይዘው ሆና አምጥተን የምናገር ውሸት ጥሩ አይደለም። በውሸት የሚደረግ ነገር ልክ አይመጣም። እሺ ሌላ ሰው ካለ ላስገባ። ደግሞ ዝም ብላችሁ ጊዜያችንን አታባክኑብን። የተባለን ነገር በማስረጃ ባለ ነገር ላይ እንናገር። እንዲህ አይነት በጣም ውድ ጊዜ ነው ያለው። ዝም ብሎ ጊዜያችንን ለማጥፋት አትግቡ። የምትገቡ ሰዎች ጥያቄያችሁን ይዛችሁ ማስረጃችሁን ይዛችሁ ግቡ።